በኢትዮጵያዊቷ ኢንስትራክተር ሰላም ዘራይ የሚመሩት የላይቤሪያ ሴቶች ብሔራዊ ቡድን አባላት በምዕራብ አፍሪካ የዞን 1 ውድድር ላይ አመርቂ ውጤት አስመዝግበዋል። በሞሪታኒያ አስተናጋጅነት ለሳምንታት ሲካሄድ በቆየውና ሴኔጋልን ጨምሮ 8 ሀገራት የተሳተፉበት ውድድር ባሳለፍነው ሳምንት ፍጻሜውን አግኝቷል። በዚህ ውድድር በኢንስትራክተር ሰላም ዘራይ አሰልጣኝነት የሚመሩት የላይቤሪያ ሴቶች ብሔራዊ ቡድን አባላት በውድድሩ 3ኛ ደረጃን ይዘው ማጠናቀቅ ችለዋል። በውድድሩ የላይቤሪያ ሴቶች ብሔራዊ ቡድን በምድብ ማጣሪያ ጨዋታ ከማሊ፣ ሞሪታኒያና ከጊኒ ቢሳው ጋር የተደለደሉ ሲሆን በመድረኩም 5 ነጥቦችን በማግኘት ከምድባቸው 2ኛ ደረጃን ይዘው ማጠናቀቅ ችለዋል። በምድብ ማጣሪያው አንድ ጨዋታ አሸንፈው በሁለቱ አቻ የተለያዩት ላይቤሪያኑ እንስቶች በ3ቱ ጨዋታዎች 5 ግቦችን ማስቆጠር ችለዋል። በኢትዮጵያዊቷ ኢንስትራክተር ሰላም ዘራይ አሰልጣኝነት የሚመሩት የሎን ኮከቦቹ በግማሽ ፍጻሜ በሴኔጋል አቻው 1-0 ተሸንፈዋል። በደረጃ ጨዋታ ግን የማሊን ብሔራዊ ቡድንን በመርታት በታሪክ ለመጀመሪያ ጊዜ 3ኛ ደረጃን ይዘው በውድድሩ አጠናቀዋል። የዝግጅት ክፍላችን ወደ ላይቤሪያ በቀጥታ በመደወል ኢንስትራክተር ሰላም ዘራይን ዋንጫውን ለምን አላሳካችሁም፣ በውድድሩስ ምን አይነት ነገርን ቀሰማችሁ ብለን ለጠየቅነው ጥያቄ ተከታዩ ምላሽ ሰጥታናለች። ዋንጫውን ለማግኘት ወይም ደግሞ ዋንጫ ለማብላት የሚል ሐሳብ ይዘን አልሄድንም። እውነት ለመናገር ቡድኑ የተገነባው በአብዛኛው ወጣት ተጫዋቾች ነው። ለምሳሌ 21 ተጫዋቾች ነው ይዘን ነው። ከ29 ውስጥ ወደ 18ቱ እና ከ18 በላይ ያሉ ተጫዋቾች ከ18 አካባቢ የሆኑ ተጫዋቾች ከ20 ዓመት እና ከ20 ዓመት በታች ነው እድሜያቸው። ከዛ ደግሞ በተረፈ ወደ 7 ልጆች ደግሞ ከ17 ዓመት በታች ነው እድሜያቸው። ስለዚህ ይሄ ብሔራዊ ቡድን ያው ለውድድር ሳይሆን ከዛሬ 2 ዓመት 1 ዓመት በኋላ በትልልቅ ኢንተርናሽናል መድረክ ውስጥ ተሳታፊ የሚያደርጋቸውን እድል ለመፍጠር ይሄ ያው የዝግጅቱ አንድ አካል ነው ልንለው የምንችለውና እዛም ከሄድን በኋላ ደግሞ በጣም ጥሩ የሚባል ፉክክር አድርገናል ብዬ አምናለሁ። ቀጥታ ወደ ጥያቄው ስመጣ ከሴኔጋል ጋር በነበረን ውድድር ላይ ሴኔጋል የውድድሩ በተከታታይ ዋንጫ ያገኘች የዞኑ ሻምፒዮን ነች። በዛ ላይ ደግሞ በአፍሪካ ዋንጫ ተደጋጋሚ የሚያልፍ ቡድን ነው። በአሁኑም አፍሪካ ዋንጫ ላይ አልፈዋል። ስለዚህ እነሱን ስንገጥም ያው በልምድም በሁሉም ነገር የተሻሉ ናቸው። በጣም ብዙ ፕሮፌሽናል ተጫዋቾችን ይዘዋል። ነገር ግን ጨዋታውን ካየነው ብዙም ከብዶን አልነበረም ጨዋታውን ያደረግነው። እንዲሁም ቪዲዮን ልክልሃለሁ። ፔናልቲ የተሰጠበት መንገድ ብዙም አሳማኝ አልነበረምና ከፔናልቲ በኋላም አንድ ተጫዋች ውሳኔውን በመቃወም ምክንያት በቀይ ካርድ ወጣችና ከዛ በኋላ ያንን ጨዋታ ለመቆጣጠር ብንሞክርም ያው በጣም አስቸጋሪ ነበረ። በዛ ምክንያት ነው ለዋንጫ ማለፍ ያልቻልነው ብዬ ማስብ። በተጨማሪም ኢንስትራክተር ሰላም ዘራይን የላይቤሪያ ሴቶች ብሔራዊ ቡድንን የማሰልጠን ጥያቄን ከተረከብሽ በኋላ ብሔራዊ ቡድኑ ምን አይነት ለውጥ አስመዘገበ፣ በቀጣይስ ምን አይነት እቅዶች ታቅደዋል ላልነው ጥያቄም ተከታዩ ምላሽ ሰጥታናለች። ብሔራዊ ቡድኑን እኔ ከተረከብኩት በኋላ በጣም ብዙ የሚባል ለውጥ ነው እያካሄደን ያለነው። ይሄ እንግዲህ የፌዴሬሽኑ እቅድ ነው። 2 ዓመት አካባቢ ሊሆነን ነው። በዚህ 2 ዓመት ውስጥ ከ15 ዓመት በታች፣ ከ17 ዓመት በታች፣ ከ20 ዓመት በታች እንዲሁም ዋናውን ብሔራዊ ቡድን መገንባት ማዘጋጀት ይጠበቅብኝ ነበረ በኮንትራቴ መሰረት። እንግዲህ በዛ መሰረት 17 ዓመት ብሔራዊ ቡድኑ ጫፍ ለዓለም ዋንጫ ለማለፍ ጫፍ ደርሶ በናይጄሪያ ነው የወደቀው። ከ20 ዓመት በታችም ደግሞ ተወዳድሮ እንደዚሁ በሴካፋ ላይ 3ኛ በመውጣት የሜዳሊያ ተሸላሚ ነው። አሁን ደግሞ የሴቱ ብሔራዊ ቡድን ከነዚህ ቡድኖች በተወጣጡ ልጆች የተገነባ ነው። በፖርቹጋል፣ ስዊድን፣ አውስትራሊያ የሚገኙ ተጫዋቾች ባልተገኙበት የላይቤሪያ ብሔራዊ ቡድን ከአውሮፓ የመጡ ተጫዋቾችን ያሰባሰቡትን ሴኔጋል፣ ማሊንና ጊኒ ቢሳውን ገጥመዋል። ይህንን ተከትሎ የተመዘገበ ውጤት በርካታ ላይቤሪያውያንን ያስደሰተም ሆኗል። የላይቤሪያ ብሔራዊ ቡድን ከኢትዮጵያ ጋር ከአሰልጣኝ ሰላም ዘራይ ጋር ካለው ትስስር በዘለለ የኢትዮጵያን ምርት የሆነውን የዋናው የስፖርት ትጥቅን እንደሚጠቀምም የሚታወስ ነው።